ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ወደ ዛሬው አዲስ ቪዲዮ በሰላም መጣችሁ። ዛሬ በቪዲዮአችን ይዘንላችሁ ያቀረብነው ተፈጥሯዊ ለሰው ልጅ ከተሰጣቸው እጅግ ውድ ተአምረኛና አስገራሚ ተክሎች መካከል ስለ አንዱ ነው። እሱ እሬት ወይም በዓለም አቀፍ ደረጃ ኦሊቬራ የሚባለው ተብሎ የሚጠራውን ድንቅ ተክል ነው። እሬት ብዙዎቻችን ለቤት ማስዋቢያና ወይም ዝም ብሎ ለጓሮ ተክል ብናውቀውም በውስጡ የያዛቸው ንጥረ ነገሮች ግን ለቆዳችን፣ ለፀጉራችን እና ለአጠቃላይ የሰውነት ጤንነታችን ያላቸው ጥቅም ፍጹም ወደር የለውም። ከጥንት ግብፃውያን ጀምሮ የማይሞተው ተክል እየተባለ ለተለያዩ የጤና የውበት ምስጢሮችን ሲያገለግል ቆይቷል። በዛሬው ቪዲዮአችን ይህ ተክል በቤታችን ውስጥ እንዴት ለተለያዩ ጥቅሞች ማዋል እንችላለን፣ ጥቅሞቹስ እስከ 8 ዋና ዋና ነጥቦችን በሰፊው በዝርዝር እንመለከታለን። እሬት በውስጡ 99% በላይ ውሃ ይዟል። ነገር ግን ይህ ውሃ ዝም ብሎ ተራ ውሃ ሳይሆን በውስጡ የቪታሚን፣ የማዕድናት ላይ ስብስብ የያዘ ይህ ፈሳሽ ነው። ተፈጥሯዊ በብዙዎች ቆዳችን እንዳይደርቅ የተለያዩ ክሬሞችን እንገዛለን። ነገር ግን አብዛኞቹ ክሬሞች ቆዳችን ላይ ዘይትና ቅባት ስለሚፈጥር ፊታችን እንዲያብጥ፣ እንዲደርቅ፣ ቆሻሻ እንዲስብ ያደርጋል። የእሬት ጄል ግን በጣም ቀላል ከመሆኑ የተነሳ ቆዳ ላይ ምንም አይነት የቅባት ስሜት ሳይተው በቀላሉ ወደ ውስጥ ዘልቆ ለደረቅና ለሚላጥ ቆዳ በተለይ በወቅት መለዋወጥ፣ በብርድ ወይም በከፍተኛ ሙቀት ምክንያት ቆዳቸው ለሚላላጥና ለሚሰነጣጠቅ ሰዎች እሬት ፍጹም ተፈጥሯዊ ፈጣን መፍትሄ ነው። ቆዳው መልሶ እንዲያገግም፣ እንዲለሰልስና የተፈጥሮ ቀለሙን እንዳይለቅ ያደርጋል። ሁለተኛ፣ የፊት ብጉር፣ ጥቁር ነጠብጣብና በዘላቂነት ማጥፋት። የፊት ብጉር፣ ጠባሳና ጥቁር ነጠብጣቦችን ለብዙዎቻችን ትልቅ የጭንቀትና የውበት ስጋት ናቸው። እሬት በዚህ ረገድ በውስጡ ባሉት ሁለት ልዩ ንጥረ ነገሮች አሊዮና እና አሊሶኒ አማካኝነት ተአምር ይሰራል። ብጉርን መዋጋት። እሬት ተፈጥሯዊ ጸረ ባክቴሪያን እና ጸረ ብግነትን አንቲ ኢንፍላማቶሪ ባህሪ ያለው። ይህ ማለት ብጉሩን የሚያመጡት ባክቴሪያዎች ከመግደሉ በላይ ብጉር በሚመጣበት ጊዜ ፊት ላይ የሚፈጠረውን መቅላት፣ ማበጥና ማሳከክ ፈጥኖ ያስታግሳል። ጥቁር ነጠብጣብ ማደብዘዝ። ብጉር ከጠፋ በኋላ የሚቀሩት ጥቁር ጠባሳዎች፣ ነጠብጣቦችና የእሬት ጄልን አዘውትሮ በመቀባት በሂደቱ ሙሉ በሙሉ ማጥፋትና የፊትን ቀለም አንድ አይነት ማድረግ ይቻላል። ሶስተኛው፣ የእርጅና ምልክት መጨማደድን መከላከል። እድሜያችን እየገፋ ሲሄድ ወይም በውጥረትና በፀሐይ ብርሃን ምክንያት ቆዳችን የመሸብሸብና የመላላጥ ምልክት ማሳየት ይጀምራል። እሬት መጠቀም ይህ ሂደት በእጅጉ ያዘገየዋል። የኮላጅ ምርት ማነቃቃት። እሬት በቆዳችን ውስጥ የሚገኘውንና ቆዳችንን የተወጠረና ወጣት ሆኖ እንዲቆይ የሚያደርገው ኮላጅ የተባለው ፕሮቲን ምርት በከፍተኛ ሁኔታ ያነቃል። የቆዳ የመለጠጥ አቅም። ቆዳችን ሳይንቀጠቀጥ ወይም ሳይላላጥ በተለይም ከዓይናችን ስርና በግንባራችን
አካባቢ የሚወጡ ቀጫጭን መስመሮች በማጥፋት ሁል ጊዜ ፊት ጥብቅና እረፍት ያገኘ እንዲመስል ይረዳል። አራተኛ በፀሐይ በኬሚካል የተጎዳ ቆዳን መልሶ ማደስ። ይህ ክፍል በተለያዩ ምክንያቶች ቆዳችን ለተጎዳ ሰዎች እጅግ ወሳኝ ነው። የፀሐይ ቃጠሎ ለረጅም ሰዓት ፀሐይ ላይ በመቆም ወይም ያለ ጃንጥላና ያለ ፀሐይ መከላከያ ክሬም በመንቀሳቀስ ምክንያት ፊት የመገርጣት፣ የመቅላት እና የመለብለብ ስሜት ሲያጋጥመው የሬት ጄል በመቀባት ወዲያውኑ ማቀዝቀዝ ይቻላል። ቆዳው እንዳይላላጥና እንዳይጠቁር ያደርጋል። ከኬሚካል ነፃ የሆነ ሕክምና ብዙዎቻችን ጥራት የሌላቸው የፊት ክሬሞች፣ ሜካፖች ወይም የነጣሻ ክሬሞች ተጠቅመን ፊታችን ሊበላሽ፣ ሊቀላ ወይም ሊሳሳ ይችላል። ሬት ምንም አይነት ኬሚካል ስለሌለው የተጎዳውን የቆዳችንን ክፍል መልሶ ለመጠገንና ወደ ቀድሞ ጤንነት ለመመለስ ትልቅ አስተዋጽኦ ያደርጋል። አምስተኛ ለፀጉርና ፈጣን እድገት ብዛትና ጥንካሬ ፀጉራችን እንዲያድግ የፀጉራችሁ እድገት ለቆመባችሁ፣ ለሚነቃቀል ወይም ለሚሳሳባችሁ ሰዎች ሬት ፍጹም ተፈጥሯዊ ቅመም ነው። የፀጉር ስሮችን ማጽዳትና ማነቃቃት ሬት በውስጡ የራስ ቅል ላይ ያሉ የሞቱ ሴሎችን የሚያክሙና ቀዳዳዎችን የሚከፍቱ ኢንዛይሞች አሉት። ይህ ኢንዛይም የራስ ቅልን በማጽዳትና ደም በደንብ እንዲዘዋወር ያደርጋል። ይህም የፀጉር ስሮች በማጠናከር ፀጉር በፍጥነት በብዛትና በጠንካራ ሁኔታ እንዲያድግ ያደርጋል። መነቃቀልና መበጣጠስን ማስቆም ፀጉርን ተፈጥሯዊ ጥንካሬ አግኝቶ ከስሩ እንዳይነቃቀልና እንዳይበጣጠስ ይከላከላል። ስድስተኛ ፎሮፎርና የራስ ቅልን ማሳከክና በቁጥጥር ስር ማዋል። ፎሮፎር የፀጉር ውበት ማጥፋት ብቻ ሳይሆን ፀጉር እንዳያድግ ከሚያደርጉ ዋና ዋና ምክንያቶች አንዱ ነው። የፈንገስ መከላከያ ባህሪ አብዛኛው የፎሮፎር አይነት የሚመጣው የፈንገስ ዝርያ አማካኝነት ነው። ማድረግ ካልፈለግን ደግሞ ቁጥጥር መሰራት እንችላለን። ይህንን ተዋሃሲያን በማጥፋት ፎሮፎርን ፈጥኖ ያስወግዳል። ራስን ቅልን ማረጋጋት በፎሮፎር ምክንያት የሚመጣን ከባድ የራስ ቅል ማሳከክ፣ ማድረቅና ማቃጠል ወዲያውኑ የማቀዝቀዝና የማስታገስ ልዩ ኃይል አለው። ሰባተኛ ለስርዓተ ምግብ መፈጨት፣ ለሆድ ጤንነት ሬት ከውጭ ብቻ ሳይሆን በውስጥም ለጤንነታችን ትልቅ አስተዋጽኦ አለው። ይህ የሚሆን በጭማቂ መልክ በንጹህ እና አዘጋጅተን የሆድን ድርቀት ማስወገድ። የሬት ጭማቂ በውስጡ ባለው የተፈጥሮ ፈሳሽና ፋይበር አማካኝነት የአንጀት ስራን ያሳልጣል፣ ከባድ የሆድ ድርቀትን ያቀላል። ለጨጓራ ለሆድ ዕቃ መረጋጋትን፣ የጨጓራ ማቃጠል፣ የሆድ ቁርጠትን ወይም የሆድ እብጠትን ስሜት ላላቸው ሰዎች የሬት ጭማቂ ሆድን የማቀዝቀዝና የአንጀት አካባቢ ያሉ ቁስለቶችን የመፈወስ አቅም አለው። ስምንተኛ በጣም አስፈላጊና ጥንቃቄዎችና አዘገጃጀት። ሬት ምንም ያህል ጥቅም ቢኖረውም በትክክል ካልተጠቀምንበት ግን ጉዳቱም ሊያደርስ ይችላል። ስለዚህ
እነዚህን ሁለት ወሳኝ ህጎችን መተግበር አለብን። የቢጫው ፈሳሽ አደጋ የሬት ቅጠልን ከዛፍ ላይ ስንቆርጠው መጀመሪያ የሚወጣ የመርዝ ባህሪ ያለው ቢጫ ፈሳሽ አለ። ይህ ፈሳሽ ቆዳ ላይ ካረፈ ከባድ ማሳከክና መቅላትን ያመጣል። ለጤና ሊጠጣ ደግሞ ከባድ የሆድ ቁርጠትን፣ ተቅማጥን ሊያስከትል ይችላል። ስለዚህ ሬቱን ከቆረጥን በኋላ ለ15 ደቂቃ እስከ 20 ደቂቃ ያህል በአንድ ዕቃ ውስጥ ቁልቁል አቁመን ቢጫው ፈሳሽ ሙሉ በሙሉ እንዲፈስ ማድረግ አለብን። ከዚያ በደንብ በውስጡ ማጠብ አለብን። የቆዳ አለርጂክ መፈተሽ ሬትን ሙሉ ፊታችንን ወይም ፀጉራችንን ላይ ከመቀባታችን በፊት እጃችን ላይ ወይም ጆሮአችን ጀርባ ትንሽ ቀብተን ለጥቂት ሰዓታት ማየት አለብን። ምንም አይነት ማሳከክ መቀላት ከሌለ ግን ካልመጣ በነፃነት መጠቀም እንችላለን። ውድ የቻናሌ ቤተሰቦች የዛሬው ሰፊና ዝርዝር ቪዲዮዎችን ይህ ይመስል ነበረ። ተፈጥሮ የሰጠችንን ይህ ድንቅ ተክል እናንተ በቤታችሁ ውስጥ ለምን አገልግሎት ትጠቀሙበታላችሁ? ኮሜንት ላይ ጻፉልኝ። ተጠቅማችሁትስ ታውቃላችሁ? ስለተከታተላችሁኝ አመሰግናለሁ።